በስተመጨረሻም ዝና ከነመድብል እጅ ገባ። ዝና የወሰደው መድኃኒት ለ40 ደቂቃ እንቅልፍ የሚያስወስድ ቢሆንም ይዘውት ወደ ቤት ሲሄዱ እቤት ሳይደርሱ ነበር ራሱን ያወቀው። ነገር ግን ምንም ራሱን ቢያውቅም እጆቹ ወደ ኋላ ተጠፍረው ታስረው በግራ በቀኝ መድብልና ሞገስ በዚህን መልኩ ይዘውት ነበር ራሱን ያገኘው። እንግዲህ ዝና ከ40 ደቂቃ እንቅልፍ በኋላ ሲነቃ ራሱን በዚህ መልኩ ነበር ያገኘው። እንደዚህ ካገኘው በኋላ በጣም ተናዶና እኔም ጠርጥሬ ነበር በማለት ሲናገር ነበር። ወዲያውኑ ግን ወደ ቤት ወስደውታል። ለመሆኑ ወደ ቤት ወስደው ከማህሌት ካለችበት ክፍል ነው ያደረጉት ወይስ ለብቻ ነው ያደረጉት የሚለውን አብሬ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። ዛሬ ዝና ሞገስን ጭምር የተማጸነበት ቀን፣ እንደዚሁም ደግሞ ዝና ባላሰበው መልኩ የማይወጣበት ወጥመድ ውስጥ እንደገባ ነው እዚህ ላይ የሚታየው። ምክንያቱም አሁን ላይ ዝና መታገቱን የሚያውቅ አንድም ባልደረባ የለውም። እስካሁን ድረስ የሚያሳድደኝ ወይም የሚከታተለኝ ሰው አለ ብሎ እንኳን አልነገራቸውም። ወደ ሆቴሉም ሲመጣ በገዛ መኪናውና በፍላጎቱ ለማንም ሳይናገር ኤፍራታን ለማግኘት ብቻ እንደሆነ ሁሉም ስለሚያውቅ አሁን ላይ ዝና ችግር ላይ ነው ብሎ የሚፈልገውም ሰው የለም። እንደዚሁም ደግሞ ስልኩንም ጭምር በነሱ እጅ ስለሆነ ምንም በማንኛውም መንገድ ጓደኞቹን ወይም የስራ ባልደረቦቹን እሱን እንዲያግዙት ማድረግ አልቻለም። ዝናና ማህሌት ለቀናት ሳይተያዩ ቆይተው ዛሬ ተገናኝተዋል በብሩክ ቤት። ዝና እጅና እግሩን ታስሮ ከማህሌት ጋር ተፋጦ ሲሰዳደቡ ነበረ። ማህሌት ታስራ ያለችበት ክፍል እሱም እጅና እግሩን ታስሮ ወደ እሷ ወዳለችበት ቦታ ቢገባም ማህሌትም አፏን ስላልታሰረች ዝናም አፉን ስላልታሰረ ሁለታቸው ሲፋጠጡና ሲሰዳደቡ እንደነበረ እዚህ ላይ ታይቷል። ዝናና ማህሌት የሚፈላለጉት አሁን ላይ ዝና ማህሌትን የሚፈልጋት ሚስጥር የምታውቀውን ሚስጥር አጋልጣ ለሌላ ሰው እንዳትሰጥበት ሲል ከነ መድብል ቀድሞ ዝና ቢያገኛት ኑሮ ራሱ ዝና እያጠፋት ነበር ማህሌትን። ይህን ሁሉም ደግሞ በዚህ ጨለማ ክፍል ውስጥ ሆነው የተነጋገሩበት ሂደት ነው ያለው። ማህሌት አንተ ነህ እዚህ ችግር ውስጥ ያስገባኸኝ ስትል፣ እሱ ደግሞ በተቃራኒው እኔ አንቺን ባለል ኖሮ እዚህ ባልመጣው ነበር በማለት ዛሬ ሁለታቸው ሲወቃቀሱ፣ እንደዚሁም መድብልና ሞገስ ደግሞ ስኬታማ በመሆናቸው ሲደሰቱና ደስታቸውን ሲጎናጸፉ አይተናል። ነገር ግን ምሳሌ በቤት ውስጥ እየተከናወነ ያለው ነገር አዲስ ሆኖባታል። ምክንያቱም ከአባቷ ከቤት ከወጣ ቀናቶችን አስቆጥሯል። ወደ ቤት የሚመጡ እንግዳ የሆኑ ሰዎች ደግሞ ይበልጥ ጥያቄ ፈጥረውባታል። ምሳሌ ካሁን በፊትም ማህሌት እዚህ ቤት ያለችው ለምንድን ነው ስትል ቅድስትን ጠይቃ ነበር። ቅድስትን መድብል ስለፈለጋት ነው በማለት ነበር የመለሰችላት። ይሁን እንጂ ቅድስት የመለሰችላት መልስ ለምሳሌ ሙሉ መልስ አልሆነላትም። የማህሌት እነሱ ቤት መቆየት ብዙ ጥያቄ ፈጥሮባት ሳለ አሁን ደግሞ ዝና ተጨምሯል። በተለይ ዝና መምጣት እንደዚሁም ደግሞ ዝና መጥቶ ማህሌት አለችበት ክፍል መዘጋቱ ለምሳሌ ይበልጥ ጥያቄዎቿን አብዝቶባታል። እንደሚታወቀው ምሳሌ አባቷ ብሩክ ወደ ውጭ ሀገር እንደሄደ እቃ ረስቶ እንደሄደና በቅርብ እንደሚመለስ ነበረ የምታውቀው። ከአሁን በፊት ደግሞ ማህሌት እየነገረቻት አባትሽ ውጭ ሄዶ አይደለም ብላት ነበረ። እርግጥ በወቅቱ ምሳሌ ብትጠራጠርም ነገር ግን እኛን ነው ወይስ እሷን የምታምኔው በማለት ቅድስት የምሳሌን ሀሳብ አስቀይራታለች። ይሁን እንጂ አሁን ላይ ደግሞ ይሄ ዝና ወደ እነሱ መምጣቱ ከአሁን በፊት ዝና እነ ምሳሌን ሊያግታቸው
ቅድስትና ምሳሌ ወደ ገበያ እየሄዱ ሳለ ዝናና ማህሌት አግኝተዋቸው በወቅቱ ሊያግቷቸው ሁሉ ፈልገው፣ ነገር ግን መድብል እንዳጋጣሚ ደርሶ ነበረ ያዳናቸው። ስለዚህ ምሳሌ ዝናን በደንብ ታውቀዋለች። ኃይለኛና እነሱን ለጥሩ ነገር እንደማይፈልጋቸውም ጠንቅቃ ታውቃለች። ይሁን እንጂ ለምን እነ መድብል ቤት ውስጥ እንዳስቀመጡት አሁንም እነ መድብል ለምሳሌ እውነቱን መናገር አልፈለጉም። ይሁን እንጂ ምሳሌ የብዙ የመጠየቅ የምትፈልጋቸው ወይም ደግሞ ማወቅ የምትፈልጋቸው ነገሮች እንዳሉ፣ እንደዚሁም ደግሞ ማህሌትና ዝና የተዘጉበትን ክፍል ለመክፈትና እነሱንም ቢሆን ቀጥታ ለመጠየቅ እየፈለገች ይመስላል። የዝናና የማህሌት አብሮነት እዚህ ጋር ይፈጸማል። ካሁን በኋላ ዝና በህይወት እንኳን ከዚህ ክፍል ብትወጪ በእኔ እጅ ማሞትሽ አይቀርም ብሎ ሲያስፈራራት ነበረ ማህሌትን። ማህሌት ደግሞ ምንም የምታውቀው ነገር እንደሌለና ወደዚህ ከመጣችም ምንም ለነሱ የነገረቻቸው በዝና ዙሪያ ምንም የነገረቻቸው ሚስጥር እንደሌለና እባክህን ዝና አሁን ላይ ከአንተ ውጪ የሚረዳኝና የሚያግዘኝ ሰው የለም በማለት ብትናገርም ፈጽሞ ካሁን በኋላ ምንም አይነት ርህራሄ ላንቺ የማሳይ እንዳይመስልሽ፣ ይልቁንስ ከዚህ ቤት በነፍስሽ ባትወጪ ይሻልሻል። በነፍስሽ እንዳትወጭም ደግሞ መጸለይ ነው ያለብሽ፣ ያለበለዛ አንቺ የማታውቂውን ዝና አሳይሻለሁ በማለት ሲናገር ነበር። ማህሌት ደግሞ አንተን ነው እንጂ እኔን እንኳን ይለቁኛል። እኔ ከብሩክ መያዝ ጋር ምንም የሚያገናኘኝ ነገር የለም። እኔ ብሩክ መጥፋቱን ቅድስት ደውላ ነው የነገረችኝ። አንተ ግን ይህን ሁሉ ምስጢር እያወቅ አንተ ከካሌብ ጋር እየሰራህ፣ እኔ ግን ይህንን ነገር ፈጽሞ ሳትነግረኝ እስከ ዛሬ ከአንተ ጋር ምን እንደሰራው ልናገርም እችላለሁ። ምናልባት እሱን ብናገር መድብል በቀላሉ ሊፈታኝና ሊለቀኝ ይችላል በነጻነት በማለት ትመልስለት ነበር። እዚህ ጋር የዝናና የማህሌት አብሮነት ፈጽሞ ወደማይመለስበት ችግር ውስጥ እየገባ ነው። እንደሚታወቀው ማህሌት በአሁኑ ላይ ከዝና ውጪ ማንም እንደሌላት ነበረ የሚታወቀው። አሁን ላይ ግን ዝናም ፈጽሞ ከዚህ ክፍል ስወጣ አንቺን ማጥፋት ነው ዋናው ስራዬ ሲላት ነበረ። እንግዲህ ማህሌት ከሁለቱም ተስፋ ቆርጣለች። ያላት አማራጭ መድብልን መማጸንና የምታውቃትን ማንኛውንም ነገር ተናግራ ቢሆን ከዚህ ቤት መውጣት ነው። እንደዚሁም ደግሞ ለብሩክ ላይ ክስ የጀመረችውን ክስ ፈጽሞ ሁለተኛ በዛ ክስ ዙሪያ ምንም አይነት ነገር ላትናገር፣ ምንም አይነት ያንን ወረቀት ቀዳ እንደምትጥልና ይህን አይነት ሀሳብ ፈጽሞ ልትረሳው እንደሚገባ፣ ከአሁን በኋላ በእነሱ ህይወት ሳይሆን በእነሱ በር ማለፍ እንደማትፈልግ፣ ህይወቷን ግን ከነሱ ርቃ በሰላም መኖር እንደምትፈልግ መድብልን ስትለምነው ነበረ። ሞገስና መድብል ዝናን ወደዚህ ወደ ብሩክ ቤት ካመጡት በኋላ ማህሌት ወዳለችበት ክፍል አስገብተውት መድብልና ሞገስ ሳሎን ቤት ቁጭ ብለው ሲወያዩ ነበረ። የሌለ እረፍት እንደተሰማውና በጣም ደስተኛ እንደሆነ በዝና መያዝ ሞገስ ደስታውን እየገለጸ ሳለ ሉላ ደውላ ነበረ። ሉላዬ ካሁን በኋላ ነፃነን፣ ዝና በእጃችን ገብቷል በማለት ሲናገር ነበረ። ከዛም በኋላ ሉላም የተሰማትን ደስታ ከገለጸች በኋላ ይህ ነገር ግን ቀላል ነገር እንዳልሆነ ማወቅ አለባችሁ፣ ወደዚህም ስትመጣ በጣም ጥንቃቄ አድርግ፣ ምናልባት ጓደኞቹ መያዙን ከሰሙ እናንተን ሊከታተሏችሁና ሊያስቸግሯችሁ ይችላል ስትል ነበረ ሉላ። አሁን ላይ ዝና መያዙን ማንም የሚያውቅ ሰው እንደሌለና ስልኩም ደግሞ እነሱ እጅ እንዳለ፣ አስፈላጊ ከሆነ የሚጻፉልንን ቴክስቶች በጽሁፍ እንደምንመልስ፣ ምንም የሚያሳስብ ነገር እንደሌለም መድብል ነግሮኛል ሲላት ነበረ። እንግዲህ በአሁን ላይ የዝና ስልክ ከነ መድብል እጅ ነው ያለው። ይህ ማለት ማንኛውም ኢንፎርሜሽን ለነሱ በቀላሉ ሊደርሳቸው ይችላል። እነ መድብል በተለይ ደግሞ ብሩክን አስመልክቶ ማንኛውም ነገር ለነሱ እንዲደርሳቸው ስለሚፈልጉ አልፎ አልፎ ስልኩን ወደ ሌላ ቦታ ይሄዱና ስልኩን ይከፍቱና የደረሳቸውን ቴክስቶች ያያሉ። ምክንያቱም በብሩክ ቤት ሆነው
ዝናን ስልክ ቢከፍቱ እዛ እንዳለ እንዳያሳይ ሌላ ቦታ እየሄዱ ነበረ ስልኩን የሚከፍቱት። የዝና ሰዎች ዝናን በቀጥታ ደውል ስለሚያጡት ብዙ ጊዜ በሪከርድና በጽሁፍ ነበረ ቴክስት የሚልኩለት። እያንዳንዱ ሪከርድና ቴክስት ደግሞ በጽሁፍ እነሱም መድብልና ሞገስም እየመለሱ ነበረ። ይህ ማለት የዝና ሰዎች አሁን ዝና እየጻፈላቸው ነው የሚመስላቸው፣ ነገር ግን እየጻፉ ያሉት እነሱ ናቸው። ከዛም ባሻገር ዝናን ከቅጣት ሁሉ ኃይለኛ ቅጣት የሚባለውን ቅጣት በመቅጣት ብሩክ የት እንዳለ በራሱ አንደበት ለምን እንደወሰዱትና አሁን ላይ በምን ሁኔታ ላይ እንደሚገኝ ደውሎ ጭምር እንዲያገናኛቸው ሲጠይቁት ነበር። ዝናም ብዙ ሰዓታትን ካስቸገረ በኋላ የግዴታውን ግን በእነሱ ባሉት ነገር ላይ ለመስማማትና ብሩክ ያለበትን ቦታና ሁኔታ ለመናገር ተገዷል። የሚገርመው ነገር ዳጣ ለዝና ያላት ፍርሃቻ ደግሞ ለየት ያለ ነው። ዛሬ ወደ ብሩክ ቤት ስትመጣ ዝና ታስሮ አይታው ነበረ። በዋናነት ሀገር ሰላም ብላ እነ ቅድስትን ሰላም ለማለት ብትመጣም በቤት ውስጥ ያሉ ነገሮችን ስትጠይቅ እንደዚሁም ማህሌት እየተናገረችው ነገር አለ እንዴ ስለ ብሩክ ብላ ቅድስትን ስትጠይቃት፣ አይ ማህሌት እንኳ የተናገረችው ነገር ያለ አይመስለኝም፣ ነገር ግን ሌላ ሰው መጥቷል፣ እሱ ግን በግዱ ሳይናገር አይቀርም፣ መድብል በጣም ደስተኛ ሆኖ አይቼዋለሁ በማለት ስትናገር፣ ማን ነው አዲስ ሰው የመጣው ብላ ስትጠይቅ፣ ዝናን እዚህ አምጥተን አስረነዋል በማለት ስትነግራት፣ ዳጣ ከሶፋ ላይ ዘላ ነበረ የወረደችው። ከዛም በኋላ ማየት አለብኝ የት ነው ያለው ሊየው በማለትም ብዙ ቅድስትን ከጠየቀቻት በኋላ አሁን መድብልም ውስጥ ስለሆነ ያለው ሂደሽ ማየት ትችያለሽ በማለት ስትናገር፣ ዳጣም እየሮጠች ዝና ታስሮበታል ወደ ተባለው ክፍል ትገባለች። ዝና እጅ እግሩ ታስሮ በዛን ሁኔታ ስታየው ግን ዳጣ በጣም ደስታ ቢሰማትም ከደስታዋ በላይ ግን ፍርሃት ፊቷ ላይ ይታያል። በጣም የሚገርመው ነገር ይህ ሰውዬ ታስሮም ያስፈራል። ካመለጠና ራሱን ከዚህ ነፃ ካወጣ ግን ሁላችንንም ይበላናል በማለትም ስትናገር ነበር። የዛሬው ቪዲዮ ይህን ይመስል ነበር። በቆይታዬ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ